ከመሬት ጋር ሴንተር ያለው ከላያችን ያለው ይህ ግዙፍ ሰማይ አጽናፍ የማይቆጠር ብዙ ራዲየሶች አሉት። ይህ ከላያችን ያለ ሰፊ ስፊር ሴሌስቲያል ስፊር ተብሎ ይጠራል። በተለምዶ እንደምናውቀው መሬትን ሴንተር አድርጎ ከፀሐይ ጋር አብሮ ጠዋት ከምስራቅ ተነስቶ ወደ ምዕራብ የሚንቀሳቀስ ይመስላል። በ24 ሰዓት አንድ ጊዜ ይዞረናል። ባለፉት አያሌ ዓመታት አስትሮኖመርስ 57 በላይ በቀላሉ የሚታወቁ የሚለዩ ኮከቦችን ከሴሌስቲያል ስፊር ላይ መርጠውልናል። ለናቪጌሽን መጠቀም እንዲቻለን ማለት ነው። ሌሎቹ እልፍ አእላፍ ከዋክብቶች ለናቪጌሽን አያስፈልጉንም። በተጨማሪም ናቪጌተርስ አራቱን ፕላኔቶች እነርሱም ቪነስ፣ ማርስ፣ ጁፒተር፣ ሳተርን እንዲሁም ጨረቃና ፀሐይን ለናቪጌሽን እንጠቀማለን። እንዴት ለናቪጌሽን እንጠቀማለን የሚለውን ለመረዳት በመጀመሪያ አንዳንድ መሰረታዊ ቃላቶችን ማወቅና መማር የግድ ነው። ከመሬት እንጀምራለን። ምድራዊ ሉል ወይም ቴሬስቴሪያል ስፊር ተብሎ የሚጠራውን መሬት በአይን የማይታይ ዛቢያ ወይንም አክሲስ ዙሪያ በ24 ሰዓት አንዴ መሬት ትዞራለች። ይህ የማይታይ የመሬት ዛቢያ ከሚታየው የምድር አካል ጋር መገናኛው የሰሜንና የደቡብ ዋልታ ተብለው ይጠራሉ። መሀል መሬትን በሴንተሯ የሚያቋርጥ ፕሌን በምድር ገጽ ላይ ክበብን ወይም አርክን ይፈጥራል። ይህ አርክ ወይም ክበብ በናቪጌሽን ግሬት ሰርክል ተብሎ ይጠራል። ተቆጥሮ የማያልቅ ቁጥር ያላቸው ግሬት ሰርክልስ አሉ። በሰሜንና በደቡብ ዋልታ ወይም በምድር ዛቢያ የሚያልፍ ግሬት ሰርክል ሜሪዲያን ተብሎ ይጠራል። ሜሪዲያንስ ተቆጥረው አያልቁም። ሁሉም በሰሜንና በደቡብ ዋልታ አልፈው ይዞራሉ። ግሪንዊች ምርመራ ጣቢያ ኦብዘርቫተሪ ነክቶ የሚያልፈው እንግሊዝ ሀገር ሜሪዲያን እንደ ዋና ሜሪዲያን ስሙን ፕራይም ሜሪዲያን ብለን እንጠራለን። እንደ መነሻ ጥቅም ላይ የዋለው ይህ ፕራይም ሜሪዲያን ነው። ለሎንጊቲዩድ ማለት አንግል ማለት ነው። ሎንጊቲዩድ በፕራይም ሜሪዲያን እና በሌላ ሜሪዲያን መካከል ያለ አንግል አሊያም የአንግል ርቀት ማለት ነው። ወደ ምስራቅም ወደ ምዕራብ ይለካል። ከ0 ዲግሪ እስከ 180 ዲግሪ በምድር ወገብ ወይም በኢኩዌተር ግሬት ሰርክል ነው ማለት ነው። ከመሬት ዋልታ ጋር 90 ዲግሪ ወይም ፐርፔንዲኩላር ነው። እሱን ኪው ብለን እንሰኝ። ላቲቲዩድ ወይም ኬክሮስ የምንለው ነገር አንግል ወይም የአንግል ርቀት ማለት ነው። የሚለካውም ወደ ሰሜን ወይም ወደ ደቡብ በሜሪዲያኑ ላይ ከ0 ዲግሪ እስከ 90 ዲግሪ ማለት ነው። ይህ የግሬት ሰርክል ክፍል ወይንም አርክ በምድር ገጽ ላይ ያለው አርክ በርቀት መለኪያነት ደረጃ ይተረጎማል። በርቀት ደረጃ የአንድ ደቂቃ አርክ ከ1 ኖቲካል ማይል ማለትም 1 ዲግሪ ከ60 ማይል ጋር እኩል ነው። ስለሆነም 90 ዲግሪ ከኢኩዌተር ወደ ሰሜን ስንለካ 5400 ኖቲካል ማይል ማለት ነው። አንድ ቦታ ከምድር ወገብ 45 ዲግሪ ላይ ቢገኝ በ45 ዲግሪ ላቲቲዩድ ማለት 2700 ኖቲካል ማይል ርቀት ላይ ይገኛል ማለት ነው። እያንዳንዱ ከኢኩዌተር ጋር ትይዩ የሆነ ፕሌን የላቲቲዩድ ትይዩዎች ወይንም ፓራለልስ ኦፍ ላቲቲዩድ እናገኛለን። በምድር ገጽ ላይ ኢማጂነሪ መስመሮች ናቸው። ለናቪጌሽን በጣም ጠቃሚ ናቸው። እነሱም ከኢኩዌተር ጋር ትይዩ ናቸው። እነዚህ ትይዩዎች ከሜሪዲያን ጋር ሲጣመሩ የሚፈጥሩት ግሪድ ወይንም ፍርግርግ በምድር ገጽ ላይ የት እንዳለህ መገኛህን ያመላክታሉ። በሴሌስቲያል ስፊር ላይ ደግሞ ተመሳሳይ ግሪድ ወይም ፍርግርግ እናገኛለን።
የምድርን ዋልታ ወደ ሴሌስቲያል ስፊር ድረስ ብናስረዝ በሰሜን እና ደቡብ መሬትን ሴንተር አድርገን ስያሜውን ኖርዝ ሴሌስቲያል ፖል ሰሜናዊ ሴሌስቲያል ፖል ወይም ሳውዝ ሴሌስቲያል ፖል ብለን ሁለት ዋልታዎችን እንጠራለን። ፖላሪስ ወይም ኖርዝ ስታር የምትባለው ኮከብ በሴሌስቲያል ኖርዝ አጠገብ ትገኛለች። ስለዚህ ምሰሶው ስለማይዞር ፖላሪስም አትዞርም እና የተቀረው ሴሌስቲያል ስፊር ግን ሲዞራት ይታያል። ልክ እንደ ምድር ሜሪዲያንስ ሁሉ አንድ ፕሌን ሁለቱንም ሴሌስቲያል ዋልታዎች በምድር ሴንተር ጋር ቢያልፍ ግሬት ሰርክል ይሰራል። እነዚህ ግሬት ሰርክልስ በምድር ላይ ሜሪዲያንስ ሲባሉ፣ ሴሌስቲያል ስፊር ላይ ደግሞ ሴሌስቲያል ሜሪዲያንስ ይባላሉ። የመሬት ላይ ያሉት ሜሪዲያንስ ሬፕሊካ ናቸው ማለት ነው። ለምሳሌ መሬት ላይ ግሪንዊች ሜሪዲያን ወይም ፕራይም ሜሪዲያን ብለን ያልነውን በሴሌስቲያል ስፊር ላይ ፕሮጀክት ስናደርገው ስያሜውን ሴሌስቲያል ፕራይም ሜሪዲያን ወይም ከሴሌስቲያል ፕራይም ሜሪዲያን 90 ዲግሪ ብንለካ የምናገኘው ግሬት ሰርክል የሆነ ሴሌስቲያል ኢኩዌተር ይባላል ወይም ኢኩዊኖክሺያል ይባላል። የኢኩዌተር ፕሮጀክሽን ነው ማለት ነው። ሌሎችንም የሴሌስቲያል ላቲቲዩድ ደግሞ ዴክሊኔሽን ተብሎ ይጠራል። እሱም በሴሌስቲያል ኢኩዌተር እና በሌላ ነጥብ ወደ ሰሜን ወይም ወደ ደቡብ መካከል የሚገኝ አንጉላር ዲስታንስ ወይም በሴንተር ላይ ያለ አንግል። እንደ መሬት ወይም ቴሬስትሪያል ስፊር ሁሉ በሴሌስቲያል ስፊርም ላይ ከ0 እስከ 90 ዲግሪዎች የሚሄዱ ዴክሊኔሽን ትይዩዎች አሉ። ፓራሌልስ ኦፍ ዴክሊኔሽን ከፓራሌልስ ኦፍ ላቲቲዩድ በተመሳሳይ ፓራሌልስ ኦፍ ዴክሊኔሽን ከሴሌስቲያል ሜሪዲያንስ ጋር ሲጣመሩ ኢንተርሴክት የሚያደርጉበት ቦታ ሴሌስቲያል ግሪድ ወይም ፍርግርግ ይፈጥራሉ። ምድር ላይ ካየነው ግሪድ በአንጻራዊ ሁኔታ ማለት ነው። ሁለቱን እንዴት እንደምናዛምዳቸው እናያለን። አንድ ናቪጌተር መሬት ላይ አንድ ቦታ ቆሟል እንበል። በምድር ላይ አንድ የተወሰነ ቦታ ወይም ነጥብ ላይ ከነጥቡ በቀጥታ ወደ ሴሌስቲያል ስፊር አንጋጦ ወደ ላይ በሴሌስቲያል ስፊሩ ላይ ያለ ነጥብ ዚነት ተብሎ ይጠራል። መሬት ላይ የዚህ ናቪጌተር ላቲቲዩድ እና ሎንጊቲዩድ ኮኦርዲኔት መገኛው ሲሆን በቴሬስትሪያል ስፊር ላይ በሴሌስቲያል ስፊር ላይ ደግሞ መገኛው የዚነት ኮኦርዲኔት ነው ማለት ነው። በተቃራኒው እያንዳንዱ ኮከብ ወይም የሰማይ አካል በቀጥታ ከሱ በታች በምድር ላይ ያለው ነጥብ ጂፒ ወይም ጂኦግራፊካል ፖዚሽን ወይም ሰብ ፖይንት ይባላል። ስለዚህ ዛሬ አንተ በፖላሪስ ጂፒ ላይ ቆመህ ቢሆን ፖላሪስ ከአናትህ በላይ ነች ማለት ነው። በጂፒዋ ላይ ስለቆምክ ፖላሪስ በቀጥታ ዚነትህ ላይ ነች ማለት ነው። የፖላሪስ ጂፒ ላይ ናቪጌተሩ አለ። ፖላሪስ ደግሞ የናቪጌተሩ ዚነት ላይ ነች ማለት ነው። እሱም ኖርዝ ፖል ማለት ነው። በተመሳሳይ ኢኩዌተር ላይ ሆነ ፀሐይ አናትህን ብትመታ ፀሐይ በአንተ ዚነት ላይ ነች። በሌላ አባባል ደግሞ በፀሐይ ጂፒ ላይ ነህ ማለት ነው። ይህ ፕሪንሲፕል ለማንኛውም ኮከብ፣ ፕላኔት ወይም የሰማይ አካል ይሰራል። ጨረቃ፣ ፕላኔት፣ ኮከብ ወይም ፀሐይ ከአናታችን በላይ ስትሆን የምንገኘው ከነሱ ጂፒ ላይ ነው በምድር ላይ ማለት ነው። በእኛ ዚነት ላይ ደግሞ ሴሌስቲያል አካል አለ ማለት ነው። አሁን በዚህ ላይ አዲስ ኮንሴፕት እናስገባለን። The concept of apparent motion በቴሬስትሪያል እና በሴሌስቲያል መካከል አንድ የቀድሞው ጽንሰ ሐሳብ አለ። ምድር ቋሚ ናት። ሰማይና ፀሐይና የሰማይ አካላት በሴሌስቲያል ስፊር ላይ ሆነው
ከምስራቅ ወደ ምዕራብ መሬትን ይዞራሉ የሚል። ፀሐይ በምስራቅ ትወጣለች፣ ወደ ምዕራብ ትሄዳለች። ይህንን እንቅስቃሴ እንመልከት። በየ4 ደቂቃው 1 ሚኒት አርክ ወይንም በየሰዓቱ 15 ዲግሪ ወይንም በ24 ሰዓቱ 360 ዲግሪ። ይህ እሽክርክሪት ሌላ ጠቃሚ ተርም ለናቪጌሽን ያስተዋውቀናል። እነዚህን አካላት ለማግኘት የሚረዳ አወር ሰርክል የሚባል በተጠቀሰው ጊዜ የተጠቀሰውን አካል መገኛ ለማወቅ አወር ሰርክል በሴሌስቲያል ስፊር ላይ ያለ ግሬት ሰርክል ነው። ይህ ግሬት ሰርክል የተጠቀሰውን አካል ወይንም ኮከብ በተጠቀሰው ሰዓት ከሴሌስቲያል አክሲስ ጋር በአንድ ፕሌን ላይ ይገኛል። እስቲ ፀሐይን እና የፀሐይን አወር ሰርክል እንውሰድ። ከፕራይም ሴሌስቲያል ሜሪዲያን ጋር ኮኢንሳይድ አደረገን። ከ4 ደቂቃዎች በኋላ 1 ዲግሪ ይሆናል። ከፕራይም ሜሪዲያን ወደ ምዕራብ ክሎክዋይዝ ከ1 ሰዓት በኋላ 15 ዲግሪ ይሆናል። ወደ ምዕራብ አሁን ፀሐይን ተጠቀምን እንጂ እንደ ምሳሌ ሁሉም ሰማያዊ አካላት ሪሌቲቭ እንቅስቃሴያቸው ይሄው ነው። ግን በግልጽ የሚታየው እንቅስቃሴ ለሁሉም የተለመደ ነው። የሰማይ አካላት የሁሉም አወር ሰርክልስ ካለማቋረጥ ኮንስታንትሊ ከምስራቅ ወደ ምዕራብ መሽከርከር። ይህንን ዙረት አንግል መጠኑን የሚገልጽ ቃል አወር አንግል ተብሎ ይጠራል። አማውንት ኦፍ ሮቴሽን ማለት ነው። አወር አንግል ማለት ከሬፈረንስ ፖይንት ክሎክዋይዝ ወይንም ወደ ምዕራብ የሚለካ አንግል ነው። ከ0 እስከ 360 ዲግሪ። በሴሌስቲያል ናቪጌሽን 3 ሬፈረንስ ፖይንት አሉን። ከ0 እስከ 360 ዲግሪ የምንለካው ግሪንዊች፣ ሎካል እና ሳይደሪያል አወር አንግል ይባላሉ። ጂኤችኤ፣ ኤልኤችኤ፣ ኤስኤችኤ ሁሉም ወደ ምዕራብ ይለካሉ። አንዳቸው ከሌላው የሚለዩት በመነሻ ሬፈረንስ ፖይንታቸው ምክንያት ነው። ከነዚህ የግሪንዊች አወር አንግል ጂኤችኤ የመጀመሪያው በምድር ላይ ካለው ሎንጊቲዩድ ጋር ይመሳሰላል። የሁለቱም መነሻ ፖይንት ሬፈረንስ ግሪንዊች ስለሆነ ሲለካ ግን ጂኤችኤ የሚለካው ወደ ምዕራብ አቅጣጫ ብቻ እስከ 360 ዲግሪ። ሎንጊቲዩድ ግን ሁልጊዜ ኢስት እስከ 180 ዲግሪ ወይም ዌስት እስከ 180 ዲግሪ ይለካል። ከግሪንዊች ሜሪዲያን 0 ዲግሪ ተነስቶ ፀሐይን ምሳሌ እንውሰድ። የፀሐይ ግሪንዊች አወር አንግል ጂኤችኤ ስንለካው ከፕራይም ሴሌስቲያል ሜሪዲያን ተነስተን እስከ አለበት አወር ሰርክል ድረስ ወደ ምዕራብ ይህ አንግል ጂኤችኤ ሰን ተብሎ ይጠራል። ይህ አንግል ለናቪጌተሩ መርከብ ላይ አልማናክ ውስጥ በቴብል ተዘጋጅቷል። በኖቲካል አልማናክ ላይ ወይም ኩዊንስ አልማናክ ወይም ብራውንስ አልማናክ በዝርዝር። በተጨማሪም የጨረቃን የፕላኔቶችን ጂኤችኤ ለማንኛውም ቀን ለማንኛውም ሰዓት ተሰጥቶናል። ይህ መረጃ ለሁለተኛው ሎካል አወር አንግል ያስፈልጋል። ሎካል አወር አንግል የሚለካው ከናቪጌተሩ ወይም ከኦብዘርቨሩ ሴሌስቲያል ሜሪዲያን እስከ ኮከቡ ወይም ሰማያዊ አካል ድረስ ወደ ምዕራብ ነው። ኦብዘርቨሩ 90 ዲግሪ ዌስት ላይ ቆሞ ከሆነ የፀሐይ ጂኤችኤ 120 ዲግሪ ከሆነ የፀሐይ ኤልኤችኤ ሳን 30 ዲግሪ ነው ማለት ነው። በተመሳሳይ የሌሎቹን አካላት ኤልኤችኤ ማግኘት ይቻላል። ለሴሌስቲያል ናቪጌሽን ማለት ነው። ጨረቃ፣ ቪነስ፣ ጁፒተር፣ ማርስ፣ ሳተርን በቀጥታ ማንበብ ይቻላል። ነገር ግን ሌሎቹን 57 ኮከቦች ለናቪጌሽን ጥቅም ላይ ስናውል
ሌላ ሬፈረንስ መጠቀም ግድ ይላል። አለዛ አልማናኩ ብዙ መጽሐፍት ሊወጣው ነው ማለት ነው። ያ ሬፈረንስ ነገሮችን ያቀላል። ሳይደሪያል አወር አንግል ይባላል። እሱም ሬፈረንስ ፖይንቱ በሴሌስቲያል ኢኩዌተር እና በፀሐይ በመሬት ዙሪያ በምትሄድበት ሪሌቲቭ መስመር ወይም ኤክሊፕቲክ ኢንተርሴክት የሚቆራረጡበትን ማለትም ከደቡብ ወደ ሰሜን ስትዞር ያ ነጥብ እሱ ማለት ነው። ይህ ነጥብ ፈርስት ፖይንት ኦፍ ኤሪስ ይባላል። የጸደይ የመጀመሪያ ቀን ቨርናል ኢኩዊኖክስ ወይም የፀሐይ ዴክሊኔሽን ዜሮ የሆነበት እና ከደቡብ ወደ ሰሜን ፀሐይ የምትሻገርበት ያንን ነጥብ የያዘ ፕራይም አወር ሰርክል ኦፍ ኤሪስ ይባላል። ከግሪንዊች ፕራይም ሰርክል ተነስተን እስከዚህ የኤሪስ ፕራይም አወር ሰርክል ድረስ ወደ ምዕራብ ስንለካ GHA ኤሪስ እናገኛለን። እንደ ማንኛውም አካል ይህ ፖይንት ልክ እንደ ሰሜን ዋልታ ቋሚ ቦታ ነው፣ አይቀያየርም። በኖቲካል አልማናክ ውስጥ ተዘርዝሯል ለእያንዳንዱ ቀን እና ሰዓት። ነገር ግን መርከበኛው ሳይት ለመውሰድ ወይም ናቪጌሽን መጠቀም የሚፈልገውን ኮከብ ካልኩሌሽን የኮከቡን GHA ይሆናል። ለ57 ኮከቦች GHA በሰንጠረዥ ሊቀመጡ ይችላሉ፣ ልክ ከፀሐይ ጋር እንደተደረገው ጨረቃ ፕላኔቶች። ግን ስንት መጽሐፍ መደርደር ይጠይቀናል። ከዛ ይልቅ በምትኩ ናቪጌተሩ የGHA ኤሪስን እና የኮከቡን SHA በመደመር የኮከቡን GHA በማግኘት ለናቪጌሽን መጠቀም ይችላል። የአንድ ኮከብ SHA ሳይደሪያል አወር አንግል ማለት ከፕራይም አወር ሰርክል ኦር ፈርስት ፖይንት ኦፍ ኤሪስ እስከ ኮከቡ ድረስ ያለው አንጉላር ሜዥር ነው ማለት ነው። ይህ አንግል አይለዋወጥም። ይህን ማወቅ አስፈላጊ ነው። ከዋክብት የሚንቀሳቀሱ የሚመስሉበት ምክንያት በመሬት ሮቴሽን ምክንያት እንደሆነ አስታውሱ። ከዋክብት የነሱን ቦታቸውን ግን አይለውጡም። ፕራይም አወር ሰርክል ቦታው አይቀየርም። እንዲሁ ሴሌስቲያል ስፊር ላይ የሚዞር ቢመስልንም ማለት ነው። ስለዚህ የኮከቦች ሳይደሪያል አንግል SHA እንዲሁም የከዋክብቶች ዴክሊኔሽን ስለማይቀያየር ለ57 ኮከቦች SHA በኖቲካል አልማናክ ላይ ተቀምጦልናል። ለናቪጌተሩ እንዲጠቀምባቸው እነዚህን ኮከቦች ይችላል ማለት ነው። በውስጠኛው የአልማናክ ፔጅ ፊት ሽፋን ላይ ተዘርዝረዋል። ናቪጌተሩ የማንኛውንም ኮከብ GHA በሚፈልግ ጊዜ የኮከቡን SHA ከአልማናክ ወስዶ በዛ ኦብዘርቭ በሚደረግበት ሰዓት ያለውን GHA ሪስክ በማንበብ እና በመደመር የኮከቡን GHA ስታር ማግኘት እና ስራውን መስራት ይችላል። የአንድን ኮከብ GHA እንዲሁም ዴክሊኔሽን ካወቀን በሴሌስቲያል ስፊር ላይ ፒንፖይንት አድርገነዋል ማለት ነው። ወደ መሬት ቀጥታ ወደ ታች የኮከቡ GP በላት ሎንግ እናገኘዋለን። ስለዚህ በሆነ ሴሌስቲያል አካል GP እና መርከብ ላይ ሆነ በአንተ መካከል ያለውን የአንግል ርቀት ወይንም ሬንጅ በሴክስታንት ስትለካ መርከቧ የምትገኝበትን ላይን ኦፍ ፖዚሽን ታገኛለህ ማለት ነው። ከሰማያዊው አካል GP ወይም ሰብ ፖይንት እስካለህበት ድረስ ያለ መስመር ፖዚሽን ላይን ማለት ነው። ስለዚህ መርከብ ላይ ውሃ ላይ ሆነን የት እንዳለን ለማወቅ በላቲቲዩድ እና ሎንጊቲዩድ ለማወቅ ይረዳናል ማለት ነው። ይህን ደግሞ አሁን ከገለጽነው ሴሌስቲያል ሲስተም ፓርቱ ላይ ወደምናየው ወደ ሆራይዘን ሲስተም ይወስደናል ማለት ነው።